የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ ይላል ያገሬ ሰው። ነገሩ ሆድና ጀርባ ሲሆንበት በአፍሪካ ብሎም በዓለም የሰላም ዘብ የነበረ ሰራዊት ዛሬ ለምን? ኢትዮጵያ በአፍሪካው ስሟ በክብር የሚጠራ ሀገር ነች። የኢትዮጵያ ሰራዊት የሚታወቀው በጦርነት ብቻ አልነበረም። በድርጅቱ፣ በዲሲፕሊኑ፣ በታሪኩና በቆራጥነቱ ነበር። የሰላም ዘብ ተብሎ የሚጠራ ሰራዊት የሌሎችን ሀገር ሰላም ለማስጠበቅ ወደ ሩቅ ምድር ይሄድ ነበር። ዛሬ ግን ጥያቄው አንድ ነው። ትናንት የሌሎችን ሰላም የሚጠብቅ ሰራዊት ዛሬ የራሱን ሀገር ሰላም ለማስጠበቅ ለምን ተሳነው? ይህ ጥያቄ ለሰራዊቱ ብቻ አይደለም፣ ለመንግስት ነው፣ ለታጣቂዎች ነው፣ ለፖለቲከኞች ነው፣ ለሆድ አደሮችና አውርቶ አደሮች ነው፣ ለሁሉም ምርጥ ኢትዮጵያዊ ነው። መንግስት ስልጣን ላይ መቀመጥ ብቻ አይደለም። መንግስት ማለት የህዝብን ህይወት ንብረትና ክብር መጠበቅ ነው። ህዝብ በቤት ውስጥ በሰላም መተኛት ካልቻለ፣ እናት ልጇን ወደ ገበያ ለመላክ ከፈራች፣ አርሶ አደሩ ወደ እርሻው ማሳ ለመሄድ ከተሸበረ፣ ነጋዴው ንብረቱን ትቶ ከሸሸ፣ እንግዲህ የመንግስት ትልቁ ኃላፊነት የት ላይ ነው? መንግስት ህዝብን ሊያስፈራራ አይገባም። ህዝብ መንግስትን ሊፈራ አይገባም። ህዝብ መንግስትን ሊያመን እንጂ በየሌሊቱ የጥይት ድምፅ እየሰማ ሊነቃ አይገባም። የሀገርን ሰላም የሚያፈርሱ ታጣቂዎችም እንዲሁ ከኃላፊነት አያመልጡም። የሀገርን ህዝብ እየገደሉ የህዝብ ነፃነትን እያስጠበቅን ነው ብሎ መናገር እንዴት ያለ ተቃርኖ ነው? የነፃነት ትግል ማለት ንጹሐንን መግደል አይደለም። የፍትህ ትግል ማለት የአርሶ አደርን ልጅ ከእናቱ መንጠቅ አይደለም። የህዝብ መብት ማለት ህዝብን በጠመንጃ ማስፈራራት አይደለም። ጠመንጃ በእጅ ስለያዙ ሁሉ እውነት በእጃቸው አለ ማለት አይደለም። የህዝብ ስም ባፍ ስለጠሩ ሁሉ የህዝብ ወኪል አይሆኑም። ህዝብን የሚያስለቅስ ሰው የህዝብ አዳይ ሊሆን አይገባም፣ ሊሆንም አይችልም። ታጣቂዎች ሆይ የትግላችሁ መጨረሻ ምንድን ነው? ስልጣን፣ መሬት፣ ማንነት፣ ፍትህ? እነዚህ ሁሉ ለህዝብ ከሆኑ ህዝብን ለምን ትጎዳላችሁ? ህዝብን ለማዳን ከሆነ ህዝብን ለምን ታስለቅሳላችሁ? ሰውን በመግደል ሰላም አይመጣም። ሀገርን በማፍረስ ነፃነት አይገኝም። ህዝብን በማስፈራራት ፍትህ አይወለድም። እና መንግስትዬም ሆይ አንተም ከዚህ ጥያቄ አትሸሽም። ህዝብ የሚፈልገው ቃል ብቻ አይደለም፣ የሚፈልገው የተግባር ሰላም ነው። ህዝብ በየቀኑ የሚሰማው የጦርነት ዜና ሳይሆን የልጆቹን ሳቅ መስማት ይፈልጋል። የሚፈልገው በየመንገዱ ታጣቂ ማየት ሳይሆን በነፃነት መጓዝ ነው። የሚፈልገው በየሌሊቱ የሞት ዜና መስማት ሳይሆን ስለ ነገ ተስፋ ማድረግ ነው።